ሰላም ጤና ይስጥልን እንዴት ናችሁ? ዛሬ ደግሞ እነዚህ በሬዎች ከተገዙ አንደኛ ሳምንታቸው በአንደኛ ሳምንት ውስጥ ለውጣቸውን ሳይሆን መኖ አለመጀመራቸውን ነው የሚነግራችሁ። ብዙዎች ይሄው በአብዛኛው እንደምታዩት መኖ ተሰርቶ አሁን ገብቷል። መኖ ከተሰራላቸው ሁሉም ይቆማል። ይሄኛውን ምጥን መኖዎችን ቶሎ አይለምዱም። ቢያንስ ገብተው ፋርም ከገቡ እስከ ሁለተኛ ሳምንት በደንብ አይለምዱም። ዛሬ ከገቡ ሳምንታቸው ነው። መኖ ካስጀመርን ግን እኛ ምንድነው ዛሬ ገና 3ኛ ቀናቸው ነው። መኖን በትንሹ መስራት ነው፣ ኦቨር እንዳሰሩ። ለምን የሚደፋ መኖ መኖር የለበትም። በዚህ በተወደደ መኖዎች እንዳይደፉ በትክክል መሰራት አለባቸው። ይውላችሁ መኖ እያለ ይቆማሉ። ስለዚህ በትንሹ ስሩና እየተላመዱ ይመጣሉ። እየተላመዱ በመጡ ቁጥር ይበላሉ። ስለዚህ ብዙ መጨነቅ አያስፈልግም፣ ብዙ ማብዛት አያስፈልግም። አንዳንዱ ደግሞ ይኸውላችሁ እንደዚህ መኖን ተላምዶ ይኸውላችሁ በአፉ ስኬት ገብቶ እንደበላ ይኸውላችሁ ያኛው ይሄኛው እነዚህ ቆንጆ እየተላመዱ ነው። ገና ግን በደንብ ስለምዶት ቢያንስ 2ኛ ሳምንትና 3ኛ ሳምንት ሲያልፉ እጅግ በጣም ነው የሚበሉት። ሰውነታቸውም ያኔ ነው የሚጨምሩት። እነዚህ በሬዎች ሲገዙም ደህና ሰውነት አላቸው። ለምን ለፋሲካ ከዚህ በኋላ ያለን ጊዜ 2 ወር ብቻ ነው ያለን። በዚህ 2 ወር መሀል ነው እነዚህ ከብቶች መለወጥ ያለባቸው። ትንሽ ሰውነት ያላቸው ነው የገዙት። ጥቅሙ ትልቅ ነገር ይሄ ነው። ስለዚህ ከዚህ በኋላ ለፋሲካ በሬ የምታስገቡ ሰዎች ዛሬ የካቲት 2 ላይ ነው ያለ ነው። ስለዚህ በሬ ስታስገቡ ቆንጆ በሬ እንዲሁም ሰውነት ያላቸውን እንደዚህ አይነት በሬን አስገቡ። ለምን ያላችሁ 60 ቀን ነው። በዚህ 60 ቀን ውስጥ እንዲደርስላችሁ ከፈለጋችሁ በትክክል መኖም እንዲበሉላቸው ሰውነታቸው እንዲጨምር ከተፈለገ የደረቁ ሳይሆን ትንሽ እንደዚህ ሰውነት ያላቸውን ነው መግዛት ያለባችሁ። አለበለዚያ ግን ጊዜን ካለፈ በኋላ ሽያጭ ላይ በጣም ትቸገራላችሁ። ሽያጭ ላይ አሁን ጊዜ ካለፈ ለፋሲካ ካልተሸጠ ፋሲካ አልፎ እስከ 2 ሳምንት ሰርግ የቤት ምርቃት ሊኖር ይችላል። ግን ልክ እንደ ፋሲካ በዓል ላይፈለግ ይችላል። አይታችሁ ከሆነ ገና በዓል ላይ አርሶ አደሩም በተረፈ ምርት እዛው ራሱ ባመረተው እያደለበ መጥቶ ገበያ ሲያጫንቅ ነበረ። ከዚህ በኋላ ግን አድላቢ ብቻ ነው የሚያመጣው። አርሶ አደሮች አያመጡም። ለገና በዓል አድላቢ ብቻ ስለሚያመጣ ምናልባት የበሬ ዋጋ ከፍ ልል ይችላል የሚል ሀሳብ አለኝ። ይኸውላችሁ መኖ ለመላመድም ቢያንስ 2 ሳምንት ይጠይቃሉ። አንዳንዱ ደግሞ እንዲህ ትንሽ በልቶ የሚደክም አለ፣ ወይ ደግሞ ከመኖ ጋር ማይላመድ አለ። አሁን ይሄኛው በሬ ከመኖ ጋር አልተላመደም። መኖ ልክ እንደተሰራ ቁጭ ብሏል። እሱ ደግሞ እዚህ ጋር ተኝቷል። አሁን ነው ከውጭ ከፀሐይ ውስጥ የገቡት። ስለዚህ መኖ ስትሰሩ እጅግ በጣም መጠንቀቅ አለባችሁ። መኖ ተርፎ መደፋት የለበትም። የሁላችሁ ይችኛ አሁን ቆንጆ ለምዳለች፣ አሪፍ እየበላች ነው። የሁላችሁ እንዴት እንደሚያነሳ እዩት። መድኃኒት መስጠት ይቻላል። ምናልባት የምግብ ፍላጎትን እንዲጨምሩ የሚያደርግ መድኃኒቶች አሉ። እነዛ መድኃኒቶችን መጠቀም ነው።